ዛሬ ታሪክንና ወቅታዊ ዜናዎችን በጥልቀት አቀናጅቼ ይዤላችሁ ቀርቤያለሁ። የገንዘብ ሚኒስተሩ አህመድ ሺዴ ለፓርላማው ያቀረቡት የ2.3 ትሪሊዮን ብር በጀት ሚስጥር። የአዲስ አበባ በጀት ከቢሊዮኖች ድንገት ወደ 74 ሚሊዮን ብር ለምን ወረደ? በአቦ ምሳ ወረዳ የፈሰሰው የወገኖቻችን ደም፣ የብፁዓን አባቶች የአቡነ ሳዊሮስ እና የአቡነ ጎርጎርዮስ እንባና መራራው ሰቆቃ። ከመጋረጃ በስተጀርባ ያለውን እውነት ዘቅዝቀን እንመለከታለን። እውነቱ አጥንት ዘልቆ የሚሰማ ነውና እስከ መጨረሻው አብራችሁኝ ቆዩ። ወደ አርሲ ዞን አቦ ምሳ ወረዳ እንጓዝ። በአቦ ምሳ ወረዳ በግፍ የታረዱት ወገኖቻችን ደም አሁንም አልደረቀም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና በብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ አገረ ስብከት ሊቀ ጳጳስ የሚመራ ልዑክ በቦታው በአካል ተገኝቶ ምዕመናንን አጽናንቷል። ብፁዓን አባቶቻችን በቦታው ተገኝተው እናቶችን ሲያቅፉና ሲያለቅሱ የታየው ትዕይንት ዓለምን በሐዘን ሰብሯል። ብፁዕ አቡነ ሳዊሮስ ባስተላለፉት አባታዊ መልእክት ቅድስት ቤተ ክርስቲያን በልጆቿ ላይ በደረሰው ጉዳት እጅግ አዝናለች ካሉ በኋላ እግዚአብሔር አምላክ ለሟቾች መንግስተ ሰማያትን እንዲያወርስ ለቤተሰቦቻቸውና ለምዕመናን ደግሞ መጽናናትን እንዲሰጥ ተማጽነዋል። ብፁዕ አቡነ ጎርጎርዮስ በበኩላቸው የተፈጠረውን ችግር ሃይማኖታዊ መልክ ለማስያዝ የሚደረገው ጥረት ተግባራዊ ሊሆን አይችልም ሲሉ አስጠንቅቀዋል። አባቶቻችን ለተጎዱ ወገኖች ጊዜያዊ እርዳታ እያበረከቱ በርቱ፣ ጠንክሩ፣ እግዚአብሔር ከእናንተ ጋር ይሁን ሲሉ ያስተላለፉት የፍቅር ቃል በመከራ ውስጥ ላሉት ወገኖች ትልቅ ብርሃን ሆኗል። ግን ጥያቄው እዚህ ጋር ነው። በቢሊዮን የሚቆጠረው በጀት ዜጎችን ከአቦ ምሳው ሰቆቃ መከላከል ያልቻለው ለምንድን ነው? በአንድ በኩል ደም ሲፈስ፣ በፓርላማው አዳራሽ ግን ቢሊዮኖች ይቆጠራሉ። የገንዘብ ሚኒስተሩ አህመድ ሺዴ ለ2019 በጀት ዓመት የሚውለውን የ2.339 ትሪሊዮን ብር በጀት ይፋ አድርገዋል። ቁጥሮቹ አስደንጋጭ ናቸው። ከአጠቃላይ በጀቱ ውስጥ 52.9 በመቶው ለመደበኛ ወጪዎች ተመድቧል። ይህም ማለት 1.236 ትሪሊዮን ብር ለመንግስት ስራ ማስኬጃና ለደሞዝ ይውላል። ነገር ግን ትልቁ ሚስጥር እዚህ ጋር ነው። መንግስት ለብድር ዕዳ ክፍያ ብቻ 542 ቢሊዮን ብር መድቧል። ለማዳበሪያ፣ ለነዳጅ እና ለመድኃኒት ድጎማ ደግሞ 236 ቢሊዮን ብር ተቀምጧል። ሚኒስትሩ በመካከለኛው ምስራቅ ያለው ጦርነት በኢኮኖሚያችን ላይ ጫና አሳርፏል ቢሉም በለቅሶ ላይ ያለው ምስኪኑ ህዝብ ግን ይህ በጀት በእውነት የኑሮ ውድነትን ያቃላል ብሎ መጠየቁ አልቀረም። አሁን ደግሞ ወደ ዋናውና እጅግ አስደንጋጭ መረጃ እንለፍ። የፌዴራል መንግስት ለክልሎች የሚሰጠውን የ520 ቢሊዮን ብር የበጀት ድጋፍ ይፋ አድርጓል። መንግስት ፍትሐዊ ክፍፍል እያለ ቢሰብክም ቁጥሮቹ ግን ሌላ ይናገራሉ። ኦሮሚያ ክልል 179 ቢሊዮን ብር፣ አማራ ክልል 112 ቢሊዮን ብር፣ ሶማሌ ክልል 51 ቢሊዮን ብር ተመድቦላቸዋል። ነገር ግን የሀገሪቱ መዲና የሆነችው አዲስ አበባ ላይ የተፈጸመው ነገር ዓለምን አስገርሟል። ባለፉት ዓመታት 5 ቢሊዮን ብር አካባቢ ይደገፍ የነበረው የአዲስ አበባ በጀት ዘንድሮ ወደ 74.5 ሚሊዮን ብር ብቻ ወርዷል። አዎ በትክክል ሰምታችኋል። ቢሊዮኖች የነበረው በጀት ዛሬ 100 ሚሊዮን እንኳን የማይሞላ ፍርፋሪ ሆኗል። ይህ የበጀት ድልድል አገሪቱ ወደ የት እየሄደች እንደሆነ ትልቅ ሚስጥር ይዟል። አዲስ አበባ በኮሪደር ልማት በምትታመስበት ወቅት በጀቱ ለምን ተቆረጠ? ይህ ክፍፍል ፍትሐዊነት አለው ወይስ ሌላ ትልቅ አጀንዳ አለ? ኢትዮጵያ ዛሬ በሁለት ዋልታ ላይ ነች። በአንድ በኩል ትሪሊዮኖች በፓርላማ ይቀርባሉ፣ በአርሲ ወረዳዎች ግን የንጹሃን ደም ይፈሳል። አዲስ አበባ በጀቷ ለምን ዜሮ እንዲገባ ተደረገ? የገንዘብ ሚኒስትሩ ያቀረቡት በጀትስ በእውነት የድሃውን ቤት በዘይትና በዳቦ ይሞላዋል ወይ? ተመልካቾቻችን እናንተ ምን ትላላችሁ? የአቦ ምሳው ሰቆቃና የቤተ ክርስቲያን እንባስ ወደየት እየወሰደን ነው? የአዲስ አበባ በጀት እንዲህ መቆረጡስ ለምን ይሆን? ሐቀኛ ሐሳባችሁን በኮሜንት አጋሩ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለተሰቃዩት፣ ለሚሰደዱት፣ ለሚሞቱት ወገኖቻችን ድምፅ ለመሆን ደግሞ ሸር አድርጉት። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሰላም ቆዩ።